ገባ? እኔም ደግሞ ካንተ የሆነ ነገር እጠብቃለሁ። እኔን ተከትለህ ሃይማኖትን ትቀይራለህ ብዬ እየጠበቅኩ በእናትሽ ሳምሪ እኔ አሁን ካለሽበት ነገር ምትወጪ ፈልጋለሁ። እናንተን ለመረዳት እየሞከርኩ ምንድነው ፍላጎታችሁ? በጣም የምትወዱት በጣም የምታፈቅሩት አክራሪ ሚስት የነበረ ሰው በአንድ ቀን ክርስቲያን ሲሆን ትቀበሉታለሽ? ምንከውች አትቀበሉ። ልክ እንደኔ ስለናንተ ትቀበላለህ። ምንም የተፈጠረ ነገር የለም። የተፈጠረ ነገር ማለት ምክንያቱም እንደ ትናንት ያቺ ሴትዮ እገላለሁ አንተን ላጠፋ ፈልጋለሁ ተሳዶ አትሆንም ወላሂ እኔ እስካሁን እሷ አታገባትም ብላ ምላለኝ ነው ቻይ ወላሂ አይደለም እንዴ ወላሂ ትሰም እንደናይተያት የኦሊን ሰውና ተደግሽ ነው ብዬ አይ ሴት ባያችሁ ቁጥር ፎቶ እያነሳችሁ እንጂ ልትለኝ ነው እንዴ? ሰላም ውድ የትዋሽን ቤተሰቦች እንደምን ቆያችሁልን? እንግዲህ ያው ከሳምሪ ጋር ተገናኝተናል። ያው ከዚህ ቀደም ቪዲዮ ተልቼላችሁ ነበረ። ያው ከቤት አንዳንድ ነገሮችን አውርተን ነበረ። ያው በደንብ ነግራት እና ስለ ጉዳዩ የምትለኝ ነገር መስማት ፈልጋለሁ። ስለዚህ አሁን ያገኘኋትን ግራ የገባኝ ነገር ተመልካዮች ከመስጊድ ስትወጣ ነው ቤት ሳጣት ጊዜ አክስታዊ ሳጣት ጊዜ ነው እዚህ መጣሁት። አቅራቢያ ያለው መስጊድ ስለነበረ እዚህ መጣሁ እና ዳጋጠሚ ነው ደግሞ አገኘኋት ማለት ነው። በሰበቷ አስጠርቻት ነውና ተመልካዮቼ ግራ ያጋባል። ስሜቱን ልነግራችሁ አልችልም። ለኔ በጣም ከባድ ነው። አጠገባችሁ የነበረ ሰው ሃይማኖታችሁ አንድ የነበረ ሰው ዛሬ ላይ እምነቱን ቀይሮ ምናምን በዚህ ደረጃ ሳይፈልጋችሁ ሲቀር ለእናንተ ግድ ሳይሰጠው ሲቀር በጣም ከባድ ነው ተመልካዮች። ምን እንደምትል እንሰማለን። ምክንያቱም ያገኘው ነገር አለ ከጋር እንደወራ ነው ያገኘው ነገር አለ። መጀመሪያ እንጠይቃትና ሰላም እንዴት ነው እንጠይቃትና ከዛ ወደ ጉዳዩ መንገድ ነው ታምስ ነሽ። ያው ጀምር ያለውኝ ሲያልቅ እነግርሃለሁ። ስሜ ማን ላስደርገው እንዳሰብኩ ለኔ ትንሽ በጣም ከባድ ነው። እውነቴን ነው የምነግራችሁ። እሷ እንዲህ በቀላል የምታወራው ነገር ለኔ ልብ ሰባሪ ነገር እሷ ለሷ ቀላል ነገር ነው አሁን ስታወራ ነው። ሳምሪ አሁን ዛሬ የፈለኩሽ አንድ ነገር አለ። ምንድነው? ቤተክርስቲያን ውስጥ ታይተሻል? ምንም እንዳትል ፎቶ አለ። ፎቶን ታይዋለሽ? መቼ? እኔ እኮ ከቤተክርስቲያን ከወጣው ራሱ ቅርብ ጊዜ ነኝ። አሁን እንግዲህ የትላንት ቪዲዮ የትላንት ፎቶ ነው። ትላንትና ቤተክርስቲያን ውስጥ ነኝ። እሺ ማለት ፎቶ አንቺ ነሽ ጆሪ እኮ ነው የሚታየው። በምን አውቃችሁኝ ነው እሷ ናት የምትለኝ? ሳምሪ ቀላል ነው። አንቺ በላይ የተከበረ እንቀላል አይደል? ይልሽ እኔ እንኳን የምወድሽ የማፈቅርሽ ልጅ ይቅርና እንዲህ በአካል አግኝቶሽ የማያውቅ ልጅ አወርቶሽ የማያውቅ ልጅ ይለይሽ። ሳምሪ አንቺ ነሽ ሳምሪ ምን እያያልሽ እንደሆነ አልገኝም ብለሽ እዛ ድረስ ቤተክርስቲያን በጣም ነው ነው ነገር እንኳን እዛ ድረስ ሄደሽ ማክበርሽ ግራ ገብቶኛል ሳምሪ። ውሸትሽን እኔ ላይ እየቀለድሽብኝ ከሆነ ሃይማኖትሽን ደብቀሽ ከኔ ጋር መሆን ሳትፈልጊ ሌላ ወንድ አግኝተሽ ምናምን ከሆነ ሳምሪ በእናትሽ ተይ፣ እኔን ተይ። እኔ ምን ልበልክ? እሺ አሁን ጭራሽ እኮ ነው ያለሁም ምን እንድላችሁ ተመልካቾች እንዴት ማጡ
ፎቶ ይዩት። አሳውት መንገድ በየትኛው መንገድ የለም። እኔ እንደውም እሷ አይደችም ብዬ ለማሰብ በጣም ሞከርኩኝ፣ በጣም ጣርኩኝ። እንዴት ብዬ ሙስሊም ትለኛለች ግን ቤተክርስቲያን የምትገኝ አንተ አብደሃል እንዴ? ጭራሽ አልፈልግሽም አይሆንም ብዬ አይ ሴት ባያችሁ ቁጥር ፎቶ እያነሳችሁ አንቺ ነሽ ልትበኝ ነው እንዴ? ሲጀመር የታለ ከስራ የመጣሁት ድካም አለ። እኔ ላንቺ ብዬ የዲና ፈርዘር ከመጣሁ አንቺ ደግሞ ጉዳዩን ንገሪኝ። ማን ነው እያስጨነቀሽ ያለው? ለምንድን ነው ሃይማኖትሽ የቀየርሽው? ለምንድን ነው በዚህ ደረጃ ከኔ ጋር መሸሽ የፈለግሽ? ለምንድን ነው ንገሪኝ እስቲ። አክስትሽ ነች ላናግራት እንጂ ታምሪት እኔ አልፈራትም። ምንም ነገር አታገኝም፣ ችግር የለውም። እኔ ፈርቻት ከመሰለሽ ወይ ደግሞ የሆነ ነገር አረጋዋለሁ ብለሽ እያስፈራችሽ ከሆነ ችግር የለውም ታምሪ። እኔ ወጣዋለሁ ጉዳዩን ያልኩሽ ነው። አንድ ጊዜ ላውራ ነው። እሺ አውሪ ታምሪ። ግራ ግብት ጋሽ ነገር አውሪ። ምንድን ነው ሲጀመር እኔ አይደለሁም ይሄኛው ፎቶ የኔ አይደለም። ታይ አዲስ እንደ ወላሂ እኔ አይደለም እንዴ ምን ሆነ ነው? ወላሂ አትቢሳምን ብናይ ታይ ኦዲየንስ ነው እና ታይ እና እኔ እሺ ቆይ እኔ ኦዲየንስ እኮ አውቋል አይደል እንዴ? ታምሪ ታይ ኦዲየንስ አሁን ነው ገና ያያችሁኝ። ምንድን ነው እኔ ግራ ነው ኦዲየንሱ አንቺን አምኑ ኮሜንት ላይ ከመደስ ይያችሁ ይህ ነገር የወጣቀን የተጋልጠቀን ላንቺም ቢሆን ጥሩ አመለካከት ነው። እሺ ከማን ነው ምንድነው የምደብቀው? ምንድነው የሚወጣው? ምንድነው ያልወጣው የወጣው? አንቺ ሙስሊም አይደለሽም፣ እምነትሽ ኦርቶዶክስ ነው፣ ክርስቲያን ነሽ። ይያስ ስላልሽና ነገሮችን ስለብራራሽ ወይ ደግሞ ስለማርሽ ምናምን ነገር አይደለም ሳምሪ። ይሄንኛ ማውለቅ አለብሽ አንተ ረፍ። ሲጀመር ነገር አይመለከትም፣ የማይመለከትህን ነገር አታድርግ። በቃ አይመለከትም ቶ እና አንቺ ልክ አይደለሽም እኮ ሳምሪ። አንተ ነህ እኮ ልክ ያልሆንከው፣ እናንተ ናችሁ ልክ ያልሆናችሁት። እንዴ ሴት ባያችሁ ቁጥር አንቺ ነሽ ሳምሪ እያሰጥ ሌላ ሴት የለም እንዴ? ልክ ነሽ ማለት አይደለም። ይሄ ፎቶ ልክ አንቺ ውጪ ማንም አይደለም ሳምሪ። እሺ ፎቶ እሺ እኔ ሆንኩኝ። እሺ አሁን እኮ አንተ ሳትጠራኝ በፊት ነው መስጊድ ውስጥ የነበርኩት። ከመስጊድ ያ ዛሬ አይደለም የትናንትና ነው። ስለዚህ ከመስጊድ ውጪ ነው አፈሽ ወይ ዛሬ መስጊድ ነው የምገኘው። አላቅ ሳምሪ ኦን ተቤት ተደረገ ነገር እየመሰለኝ እኔ ለማታል የምከሽ ከሆነ እኔ ወይኔ ጉዴ ሳምሪ እኔ እኮ በጣም ነው የምወድሽ። ምንድነው ያደረጉሽ? ምንድነው ተቃየሽው? ነገር እንቆይ እስቲ ንገሪኝ። እስቲ በእናትሽ እየተንሸራተተ ነው በቃ እኔ ኩኩራ ገበኝ። ተመልካቾች እንድታቅዱኝ የምፈልገው ነገር ማለት ነው እምነቷን ቀየራችሁ ምናምን ብላችሁ ሙሉ አትመኑ፣ እንዳታምኑ። ካሜራ ነው ማያችሁ። እኔ ኮሜንት ላይ እያየሁ ነበር። እርግጠኛ ሆናችሁ ታወሩ ምናምን ምን ማድረግ እንዳለብኝ ሀሳብ አስተያየታችሁን ትጡ። ግን ደግሞ አትመኑ። በቃ ምንም እኔ ኢጃብ ተላልፍ የሚፈጠር ነገር የለም። ሳምሪ ብናችሁ ህይወት ነገራችሁ ነው። እኔ ግራ ገበኝ። መስጊድ ይዤ አውጥሽሽ ሳምሪ አይውላችሁ ቆይ አድምጠኝ። አንተም ሆንክ እነሱ ምን ግራ እየገባኝ እንደሆነ ታውቃላችሁ? እውነታውን ላለመቀበል እየታገላችሁ እውነታውን መቀበላችሁ መቀበል በጣም ስላቃታችሁ ድረስ ሳሚ እንግዲህ እኔ አንቺ ነሽ ኦርቶዶክስኛ ሙስሊም ማግባት ለኔ ውርደት ማለት ነው። ለኔ ምክንያቱም በኔ እምነት አይፈቀድም። በእኛም አትበይ ሳምስ የዚህን የምወዳት የማፈቃት ይውላ አመት የለፈውባት ልጅ ስሚኝ የለፈውባት ልጅ ዛሬ ላይ እንዴ እሺ እኔ ሙስሊም ለመሆኔ ምስክር ማንን ላምጣላችሁ? እሺ አኗር ይምጣ። አኗር ቢመጣና ቢነግር ኖሮ ታምን ነበር። እኔ ምስክር የለም ሳምሪ። እኔ እኮ እናንተ እኔን ብቻዬን ነው እንዴ ማድረግ የፈለጋችሁት ነው? እንደዛ ነው ኮንሰፕታችሁ? እኔ የምፈልገው ምስክር አይደለም ሳምሪ፣ ምስክር አይደለም። እኔ የምፈልገው ያንቺን አይምሮሽን ልክ ነሽ ወይ መጀመሪያ ጤነኛ ነሽ ወይ ሳምሪ? በጣም ጤነኛ ነኝ ከምታስበው በላይ። እኔ የሆንሽውን ነገር ንገሪኝ በእናትሽ እኔ ናፍቀሽኛል በእናትሽ ሳምሪ። እኔ እሺ እኮ ምንድን ነው ይሆንሻለሽ? ንገሪኝ። ምንድን ነው ይሆንሻለሽ እኮ? ለምን ነው ታዲያ እንደዚህ የምትሆኚው? ተረጋጋ እስቲ። እሺ ተረጋጋ። መጀመሪያ ደረጃ ተረጋጋ። እኔ በጣም እያሳቃችሁኝ ነው። በጣም ምንድን ነው ይሆንሻለሽ? ንገሪኝ እስቲ። በአንዴ እምነትሽ መቀየርሽ ምን ይባላል? አሁን ሳምሪ ምንድነው? ባንዴ እኮ ባንዴ ተቀየርሽ። ባንዴ ስትሚ ራሱ እኮ ባንዴ እንድልም እኮ አይገባም ሳምሪ። ይኸውልህ የማድረው የምሰራው እያንዳንዱ ነገር ስለምናጋት እንደዚህ እኔ በቀላል አልፈቅድልሽም ሳምሪ። የምታወሪው ነገር እኔ ቀላል አይደለም። ሃይማኖትን ቀየረ እሺ ልጅ ይችላል፣ ግን አሳማኝ አይደለም ሳምሪ። እኔና አንቺ የሚለየን ይሄ ነገር አይደለም። እኔ አንቺ በጣም ነው የምወድሽ፣ በጣም ማፍቅርሽ። መቼም ቢሆን ነው ማለሽ ምንም ነገር ይፈጠርኝ ካንቺ ልለይ አልችልም። ይሄንን ነገር እኔም አንቺም እናውቃለን። በጣም እወድሻለሁ፣ በጣም አፈቅርሻለሁ ሳምሪ። አንቺም እንደምትወጂኝ አውቃለሁ። የሆነ ነገር የተፈጠረ ነው አውቃለሁ።
ምን ይፈጠራል? እኔ እኮ እሺ ምንድን ነው የፈራችሁት? ምን ይፈጠራል ብላችሁ ፈርታችሁ ነው? ምንም እኮ የተፈጠረ ነገር የለም። የተፈጠረ ነገር ማለት ምክንያቱም እንደ ትናንት ያቺ ሴትዮ እገልሃለሁ፣ አንተን ላጠፋ ፈልጋለሁ፣ ከሷ ጋር አትሆንም፣ ወላሂ እኔ እስካይወደት እሷ አታገባትም ብላ ምላለኛለች። ስለዚህ ነገ ምን ልታደርግ እንደምትችል ጠንቅቄ ገምት ነበር። ግን በዚህ መልኩ ትመጣብኛለች። በዚህ መልኩ ሃይማኖትሽን አስቀያ ጥብቅኛሽ አልጠብኩም ነበር። ምክንያቱም ሽጉጥ አውጥታ እኔ እንደዛ ለማድረግ የጣለች ሴት፣ አንቺ እንደዛ ያስፈራራች ሴት አሁን ላይ ና አግባት እያለች ፈቅዳልኝ ማለት ነው። ቀድሞም የእምነት ጉዳይ አልነበረም። ምክንያቱም የኔና አንቺ እምነት ድሮ አንድ ነበር። አልፈቀደችልኝም። ግን አየሽ አሁን ችግሯ ላይ ምንድነው? አንቺ የኔ ነጥቶኝ እሷ ሐሳቧ አንቺ ለሀብታም መደር ሳምሲ አለቅ። እኔ በጣም የምወድሽ ካንቺ አልፈልግም። አንቺም ደግሞ መቼም ቢሆን ደስተኛ ትሆናለች። ምክንያቱም ከልጅ ማንነቱ ሊንካከሽ ማንነቱ እንደኔ ለስነሽ ማንነቱ አይችልም። ይሄን ታውቂያለሽ። አዳምጠኝ አንድ ጊዜ ተረጋግታ አለ በእኔ ሆነብህ እሺ ምን በእኔ ሆነብህ አንተም እንደኔ እውነተኛ መንገድ አንተም ልክ እንደኔ ስልናን ትቀበላለህ። ያኛ አብረን መኖር እንችላለን። ይሄ የሃይማኖት ጉዳይ አይደለም እኮ ታምሪ። ይሄ እኮ የሃይማኖት ጉዳይ አይደለም። እሺ እኔ ነኝ። እሺ ለምንድን ማምንሽ? እምነት አንዴ ታምሪ። ይሄ የሃይማኖት ጉዳይ እኮ አይደለም። ልትደበድበኝ ነው አይደለም? እሺ ምን ልሆንልህ? እኔ ሳምሪሽ ላንቺ ከሞት ደርሳለሁ። እሷ በኔ ህይወትም ከሆነ ያስፈራራችሽ ችግር እሞትልሻለሁ ታምሪ። ችግር የለብኝም። ሃይማኖትሽ በዚህ ልክ ልትቀይር አንቺ አትችይም። እኔ አውቃለሁ ታምሪ። በእናትሽ ስሚኝ፣ በእናትሽ ቤተሰቦች ይላል አንድ ተፋታት ማለት ማናችንም ብንሆን ይሄ ነገር ማለት ከቤተሰባችሁ አንድ አካል ወይ ሚስታችሁ ወይ ታጣና እንደዚህ አይነት ነገር በቃ ከአንዱ ወደ ሌላው እምነት ቢሄድ ሁላችሁም ሊሰማችሁ የሚችለው ልጁ በጣም መስመሩን እያለፈ ነው። አሁን እኔ አልፈቅ እኔ የምነት መቀየር የዚህ ያህል አንተ ላይ እምነት አይደለም ሳምሪ፣ እምነት እኮ አይደለም። እምነት ማከብረዋለሁ። ብዙ ጓደኞች አሉኝ፣ ብዙ ሙስሊም የሆኑ በጣም ማከብራቸው ጓደኞች አሉ። ሃይማኖት ነው አይደለም። ግን እንድታውቁ የምፈልጉት ነገር በእናንተ ልክ እናንተ ሙስሊም ሆናችሁ በጣም የምትወዱት በጣም የምታፈቅሩት አክራሪ ሙስሊም የነበረ ሰው በአንድ ቀን ክርስቲያን ሲሆን ትቀበሉታላችሁ? ተመልካቾች አትቀበሉም። እኔ ምንም ይሁን መቀበሉ አይደለም ቀላል አይደለም። በአንድ ቀን አንተም ሌሎችም ሊቀበል አይችልም። ስለዚህ ለዛ ነው የዚህን ያህል ፈርዘር ሄዶ እየተናገረ ያለው። አሁን ንግግር ልክ አይደለም። አምቢ ፎቶ የምናየው ነገር አንቺ ነሽ፣ እኔ አይደለሁም። አንቺ ነሽ አለቀ። ምን ሆነሃል እንዴ? አንቺ ሳምሪ ይሄኛውን ነገር በደንብ ይውልሽ ቤካር ማሳይቻለሁ። ሙሉ ለሙሉ አንቺ እንደሆነሽ አረጋግጠናል። ሳምሪ አሁን ጉዳዩ የምንም አይደለም የምንም ይልሽ እዛ የነበረው ሰው በግልጽ አንቺ ፎቶ ለማንሳት አናድኛል እንድታምኚ እኔ እንዳልሆንኩ ስላወቀ ነው እንዴ። መቼስ እዚህ ድረስ መጥቶ እንደዚህ ቀርቦኝ ማንሳት ከቻለ ፊቴን ማንሳት አያቅተው። ሳምሪ ይልሽ እባክሽ እኔ ያንቺ ያልሆንኩት ነገር የለም። ከዚህ በላይ በጣም ብዙ ነገሮችን መሆን ይችላሉ። እውነት ነግሽ በቃ ምክንያቱም አንቺ ማለት ለኔ ምን ሰንዶች ተቀያይሳንት በቀላሉ አይልም በቀላሉ አይልም። አሁን እንደዚህ የምንኖረው ብዙ ችግሮችን ብዙ መከሮችን ብዙ የማዊ ነገሮች ማሳልፈናል። ሳምሪ በእግዚአብሔር ብለሽ ድሮ በመታመንሽ ምናልባት አንቺ ልክ አይለሽም እየተካከለ እንደዚህ በሽተኛ ሆኜ አሞኝ አይደለም ነገ ልክ ስለሆነ እንጂ አንቺን ትቶ መሄድና ምናምን እኮ ኖርማል ሰው እኮ ይችላል እኮ ሳምሪ ስለምወድሽ ነው ስለማፈቅርሽ ነው። አንቺን ፍቅሬን እዩ፣ ፍቅሬን ተመልከቹ። ካንቺ እንጂ ማንንም እንደማወድ ይልኝ ምንቲ እሺ ምን እሺ ልክ ነህ፣ በቃ ልክ ነህ። ትወደኛለህ፣ ከኔ ውጪ ማንንም አትወድም። እኔም እወድሃለሁ። እኔ አንተን ጠልቼ ካላቅም አልጠላውክም። ታዲያ ምንድን የምትይው ሳምሪ? አልጠላህም እና እስቲ ሳምሪ ምንድን ነው ሃይማኖቴን ቀይር። አሁን እዚህ ጋር ስለኔና ስላንተ አይደለም እያወራችሁ ያላችሁ፣ ስለ ሃይማኖት ነው ጆሮ እያወራችሁ ያላችሁ። እኔ ደግሞ ሃይማኖቴን ለምን ተቀየር ቆራል ደግሞ የፈለከው ምክንያቱም አላህ ስለፈቀደ በቃ አጭር መልስ ስለጠራኝ የሱ እንደሆን ስለፈቀደ በእናትሽ ተይ። አሁን ካልሽበት ነገር ውጪ በእናትሽ ተይ። ምንድን ነው ያስነኩብኝ? ምንድን ነው እኔ በዛ ቅጽበት እኔ አጠፋሁት? ምን ተቃዋች ተመልካቾች አክስት ህይወት የገባው ጊዜ ሳልፈራ አሻንጉሊትሽ መውጣት ነበር። ይኸውልህ የተፈጠረው በአክስት ምክንያት የለን ግን ይዤ መውጣት ነበርብኝ። ሞትን ልፈራ አይገባም ነበር። ይሄ ጥፋት ነው።
አለቅ እዛን ቀን ይሻውቶች ቢሆን ኖሮ ዛሬ ላይ እንደዚህ አሁን ዛሬ እንደልሰቃይ ነበር። ሳምሪ በእናትሽ አዳምጪኝ በስርዓት በእናትሽ ተይ። አያጣውሽ እኮ ነው እኔ እኮ አላጣሁም። ታዲያ ምንድን ነው በእኔ አላጣሁም? ወይኔ እኮ ችግር ራሱ እየገባኝ አይደለም። እንዳንተ እንደ ጓደኞች እኮ ራሴን ለመረዳት እየሞከርኩ ነው። እናንተን ለመረዳት እየሞከርኩ ነው። ምንድን ነው ፍላጎታችሁ ራሱ? አሁን ፍላጎታችሁ እኔ መልሼ ሃይማኖቴን እንድቀይር ነው አይደለ? ያ ደግሞ የሚታሰብ ነው። ሃይማኖት መቀየር አይደለም ሳምሪ። መጀመሪያ ወደ ራስሽ መመለስ ማንቻ አለብሽ። እንደ ይመስለኝ ከሆነ አንቺ ሃይማኖት አይደለም ላንቺ አስፈላጊ ነገር። መጀመሪያ ወደ ራስሽ ተመለሽ። ምን እያረኩ ነው? የምወደውና የማፈቅረው 3 አመት ሙሉ ከሱ ጋር አብሬው የነበርኩት ሰው ምን እየሆነ ነው ያለው? ልክ ነው ወይ በይ። ልክ ስለመሆኔ እንኳን በዚህ እነሱ ወይ ሳይሆን በእኔ እነሱ ሆነሽ አንቺ ራስሽን መርምሪ። እኔ በዚህ ልክ ላምን አይገባም፣ ግን አምኜልሽ እያወራሁልሽ ነው። ይሄ ግን ልክ አይደለም ሳምሪ፣ ልክ አይደለም። በጣም ስለመሆኔ ስለማፈቅርሽ ነው። እኔ እኮ ተዋሰው ሳምሪ ሃይማኖቱን እየተናገርኩ ነው፣ ግን ፈልጌህ አይደለም። በጣም ማከብረው ሃይማኖት ማለት ነው። ስለምወድሽ ነው፣ በጣም ስለማፈቅርሽ ነው። በእናትሽ ሳምሪ በእናትሽ እኔ አሁን ካለሽበት ነገር ልትወጪ እፈልጋለሁ። ምንድን ነው እሱ ነገር? ምንድን ነው ማነው ተረጋጋ ያስፈልግሽ? ማነው ጨነቀሽ? ማንም አላደረኝም። አይሆን እግዚአብሔር ነው ያውን ሳምሪ ልጅ እኔ ባይማውሽ አይደለም ችግሬ። አምንሽበት ሆኖ ከሆነ እኮ ችግር አልነበረውም፣ ግን ፈልገሽው እንዳለው አውቃለሁ። አምኜበት ነው ፈልጌ ነው። በምን ላስረዳሽ? እኔ እኮ በምን ላስረዳ? እሺ ምን ብዬ ላስረዳ? ምንም ሳምሪ ወደ ራስሽ ተመለሽ፣ ወደ ራስሽ ተመለሽ። ይኸውልህ ምንም ልብስ የለም፣ ምንም እንዳለ ክርስቲያን እያለሁ የነበሩ ልብሶች ናቸው እንዳለ ልብሶች በሙሉ ያሉት እና አንድም ደህና ልብስ የለኝም። ለብሼ የምወጣው ልብስ የለም ምናምን። ልብስ ለመግዛት ጠዋት ነበር የተቀጣጠርነው። ከዛ በቃ ስራም ስሰራ ምናምን አረፈደብኝ። ልብስ አባያ ምናምን ለመግዛት ልንወጣ ተነጋግረን ነው ስትደውልልኝ የመጣሁት። ገባ? እኔም ደግሞ ካንተ የሆነ ነገር እጠብቃለሁ። እኔን ተከትለህ ሃይማኖትህን ትቀይራለህ ብዬ እየጠበቅኩ ነው። ገባ? ለዛ ነው ብድግ ብዬ የመጣሁት እንጂ ስሰራ ነው ያልኩት ምናምን። በጣም ደክሞኛል እንዴ መኪና እዛ ተቀምጠው እኮ በእግሬን ተንከራትቼ እዚህ ድረስ የመጣሁልህ ስላቃተኛል። ያንተ ጉዳይ ስላሳሰበኝ፣ አንተንም ስለምወድ ስለምትናፍቀኝም። አላፈኩሽ ነው ሳምሪ እንዴ? አይልሽም አንቺ እኮ ጤነኛ ነሽ። ምን ኮን ሳምሪ ብናፈቅሽ እንደተናለሽ እንዴ? ለምንድን ነው እሺ እንደዚህ የምትለኝ? ለምን አለካልሽ? ምን እንደነበርሽ ማሳሚ ተወርኛት እኮ አይልሽ እኮ ይሸሻል፣ እያወራሽ ይሸሻል። ለምን እዚህ እሺ አፌ ውስጥ ገብተክሽ ምን ልበል? ልክ ስለሆንሽ ምን ሳምሪ ምን ተስምት ልክ እንደሚደጋገም ነገር ምን ስለምወድክ እዚህ ተገኘ አለመምጣት እችላለሁ፣ መቅረት እችላለሁ። አረ በእናትሽ ሳምሪ የሆንሽውን ነገር ንገሪኝ፣ በእናትሽ የፈጠው ነገር ንገሪኝ። ታይ ፊልምሽን አትስቢኝ በእናትሽ ታይ 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 ታይ። እኔ በቃ ለኔ ማስቢልኝ በቃ እንደሰማው አንተን ልትረዳስ ጨርቅሽ አትችልም። ስለዚህ ከዚህም በላይ አላርፍድ። አልሰገድኩም፣ በዚህ ላይ እስካሁን አልሰገድኩም። ገብቷል? ምንድን ሳምሪ ትወረ በእናትሽ ታይ ታይ። አልሰገድኩም። ከዚህ በላይ መቆየት ራሱ የለብኝም። ሰዓቱም ሄዷል። እንደገና ነግሬሃለሁ፣ ልብስ ለመግዛት ገና ልንወጣ ነው። የለኝም፣ የምሬን ነው። የለኝም፣ ምንም ቀሚስ የለኝም፣ ምንም ሂጃብ የለኝም። አባያም ያስፈልገኛል። እንዴ በጁማ ቀን እኮ አድርጌ መውጣው የለኝም። እኔ እንደሌሎቹ ራሱ ለህሼ ራስ መውጣት አልቻልኩም። 2 ቀሚስ ነው ምናምን ነው ያለኝ። ሳምሪ አሁን ስለልብሱ የምናወራው ሳምሪ መግዛት አለብኝ፣ ያስፈልገኛል። ያ ነገር እኮ ቢሆን እገዛልሻለሁ። እንዴ ነው ግራ ገባኝ ነገር እኮ አንተ ያላመሸበት ነገር ላይ እንዴት ነው ግን አንተ ግዛልኝ ያልፋር ከዚህ በላይ በምን ላስረዳችሁ እንደምችል አላውቅም። ባላምን ኖሮ ወይ ፕራንክ የዚህና ፈርዘር እጂ እሷን ለማሳመን በጣም ከባድ ከምሬ ነው። እሷ አንድ እግሯን ሳታገራቅስ እኔ የሀገርን ጀነራ ነበር። ያ ደግሞ ልክ አይደለም። ተመልካቾች ልክ አይደለም። ቤተክርስቲያን ወጣ ፎቶ መጣች። እኔ አይደለሁም እንዴ? አሁንም ስለሱ እያወራክ ነው እንዴ? እኔ አይደለሁም። ከኔ በላይ ራሴን የሚያውቃል እንዴ? እኔ አይደለሁም። እኔ ምን ልሰራ ሄዳለሁ? ምን ሆነሃል? ሙስሊም ነኝ ብያለሁ አይደል እንዴ?
ይሄ ሁሉ እሺ ምን ለመሆን ነው ማለት ምን ፕራንክ ነው? ፕራንክ እንግዲህ 15 ቀን ወር የሚቆይ ፕራንክ ላደርግህ አልችልም። ምንድን ነው እሺ ሀሳብ ምን ሊሆን ይችላል እንዴ? ሃይማኖት ጋር ምን አስመጣኝ? የፈለገኝ እናንተ ብንጣላ ሃይማኖት እየቀያየርኩኝ ምናምን ምን ከምን እያገናኘህ ያለ የዚህን ያህል እንደዚህ መሆንሽን ሳይ በጣም እናዳለሁ፣ በጣም ይከፋኛልም ጭምር ማለት በጣም ወድሻለሁ፣ በጣም አፈቅርሻለሁ። እባክሽ ሳምት ለምትችይው ነገር እኔ በጣም አስረድቻለሁ። ቢያንስ የዛሬውን ተረዳኝ። በጣም ደክሞኛል። በጣም እግሬ እየተንቀጠቀጠ ነው። አሞኛል። ምን ቤተክርስቲያን ይይዝሻለሁ በማስረጃ ማለት አንተ መልሰክ ይይዝሻለሁ። አዳምጠኝ እስቲ አንድ ጊዜ አዳምጠኝ። አንተ መልሰህ መላልሰክ እዛው ላይ ነህ እንዴ? አዳምጠኝ። እኔ ያጻል ጨዋታ የምታደርገው ምን ልሰራ ሄዳለሁ? አላውቅም። ልታያለሽማ በሃይማኖት ይቀለዳል እንዴ? ቤተክርስቲያን መሄድ ከፈለኩኝ እኮ መጀመሪያ ኦርቶዶክስ ነኝ። ለምን ሃይማኖትን ይቀይራለሁ እንዴ? አሁን መስጊድ እያገኘኝ አሁን ቤተክርስቲያን ነበር ስለኛል እንዴ? እንዴ አንተ ለራስህ እንጂ እኔ እኮ የመመለስ ራሱ አይጠበቅብኝም። ጨዋታ ነው ያስኩት። በቃኝ። እሺ ተመልካቾች እኔ ግራ ገብት ያኔ ከምር የምነግራችሁ እኔ አሁን ቤተክርስቲያን ፎቶ መጣልኝ አንዴ እርግጠኛ ነኝ ስነካሽ ደግሞ እሷ ነች። ደግሞ ድጋሚ ትያዝና ምን እንደምትል እናያለን። ተመልካቾች ችግር የለውም። ለዛሬ እዚህ ጋር በቃ ተመልካቾች በጣም ብዙ አወራሁ። ለፈለኩኝ ለማታመን ሞከርኩኝ ጣጣልኩኝ ምንም ላግኝ ልታመን አልቻልኩም። ተመልካቾች እንግዲህ ቀጣይ ምን እንደሚሆን አብረን ያያል። የሆነ ማስታወሻ ሀሳቦች አሉ። ሲቀጥል ምን እንደሚና አብረን ያያል። በቃ ተጋጥ ካም ያጥፎታል